ሰላም እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች እንደምን ቆያችሁ ነው። በዚህ ቪዲዮ የማወራላችሁ ስፔሻሊ በዚህ ጊዜ ጌም ማድረግ ስላለባችሁ ስኪሎች ነው። አንድ ቪዲዮ ለቄ ነበረ። ብዙ ሰው ኮሜንት ላይ ምን ሪከመንድ ታደርገናለህ ታዲያ ስኪል እያልኩኝ ብዙ አውርቻለሁ ይመስለኛል እዛ ቪዲዮ ላይ እና ምን ነው ታዲያ ሪከመንድ የምታደርገን ያላችሁና ለዛ የሚሆን ቆንጆ ሐሳብ በዚህኛው ቪዲዮ አቀርባለሁ ማለት ነው ወደ እናንተ። አክቹአሊ ኢትዮጵያ ውስጥ በጣም በርካታ ሰዎች ስኪል እያሉ እንደሚያወሩ ይታወቃል። በጣም ብዙ ዩቲዩበሮች ስለ ስኪል በተለይም አሁን ሃይ ዲማንድ አላቸው ተብሎ ስለሚታወቁ ስኪሎች ላይ እንደ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይኒንግ ስለነዚህ ነገሮች ማያወራ ሰው የለም እና እንዴት ነው ታዲያ የት ነው መማር የምንችለው ምናምን የምትሉ ልጆች አላችሁ። ትክክለኛና እኔም የተጠቀምኳቸው ነገሮች ለእናንተ ሼር አደርጋለሁ። አንዳንድ ልጆች ይህንን ቪዲዮ በጣም ታያላችሁ። እኔ ቻናል ላይ በጣም ቪው አለ። ከዛ ሰብስክራይበር ደግሞ ስታይ ገና 100 ሺህ አልገባውም እና አስገቡኝ፣ ሰብስክራይብ አድርጉ። እንቀጥል፣ እስቲ ወደ ሐሳቡ እንቀጥል። ስለ ስኪሎች መጀመሪያ የእናንተ ፍላጎት ይወስናል። አንድን ስኪል ከመማራችሁ በፊት ምንድነው ከኔ ጋር ምን ይሄዳል የሚለውን ነገር ማወቅ አለባችሁ። አንድ ሰው ቪዲዮ ኤዲቲንግ እያለ ሺህ ጊዜ ስላወራ ብቻ እናንተ ቪዲዮ ኤዲተር ትሆናላችሁ ማለት አይደለም። ምን አይነት ነገር ላይ ጎበዝ ናችሁ? ምን አይነት ነገር ላይ ለምሳሌ ቪዲዮ ኤዲቲንግ ምን ሪኳየር ያደርጋል? ትዕግስት ይጠይቃል። አንድ ቪዲዮ አሁን እችን ለምሳሌ እኔ ኤዲት እና ወደ እናንተ ዝም ብዬ አይደለም አፕሎድ ያደረኩት ይሄንን ቪዲዮ ሳውንዱን አስተካክዬ ከለሮቹን አስተካክዬ ከዛ ከማወራው ነገር ጋር ቴክስቶችን ምናምን አዋህጄ የማለት ከአንድ ከሁለት ቀን ከሶስት ቀን በላይ ያለኝን ጊዜ በሙሉ አሟጥጬ ነው የሰራሁት። ይሄ ማለት በዚህ ልክ እናንተ ትዕግስት አላችሁ ወይ? አዎ ከሆነ መልሳችሁ ተማሩ ቪዲዮ ኤዲቲንግ። ተመሳሳይ ነው ግራፊክስ ዲዛይኒንግ እማራለሁ ብትሉ ይሄ ነው የሚገጥማችሁ። ቀላል ነገር የለም። እኔ ብያችኋለሁ ሁሉ ጊዜ ቱዙን መጀመሪያ አክሴፕት ማድረግ አለባችሁ። በጣም አቅልላችሁ አትዩት። እንደ ቀላል እማረዋለሁ በሁለት ሳምንት በሶስት ሳምንት እችላለሁ እወጣዋለሁ ብላችሁ አታስቡት። እሱ የሚፈልገው ነገር እናንተ ጋር አለ ወይ? ይሄ የመጀመሪያው ራሳችሁ መጠየቅ ያለባችሁ ጥያቄ ነው። ከዛስ ሁለተኛ የሚሆነው ደግሞ ራይት ፕሌስ፣ የት ነው የምትማሩት? አንዳንድ ልጆች በደንብ ክሊር ያልሆነ ኢንፎርሜሽን ሳይኖራቸው የሆነ ዩቲዩበር ጋር ሄደው ለመማር ይሞክራሉ። ከዛ በቂ እውቀት ሳያገኙ ይቀራሉ። አንዳንዶቹ ደግሞ ኦንላይን ምናምን ከፍሎ በክፍያ የሚያስተምሩ ሰዎች አሉ። እነሱ ጋር እንኳን ኮሚትር ሆኖ ራሳቸውን አስጨንቀውም ቢሆን ከፍለው ይማራሉ። ከዛ ግን ፕሮፌሽናል አይደሉም። እኔ ስለዚህ ሃይ ዲማንድ ስላላቸው ስለ ሁለቱ ነው የማወራው፣ ስለ ግራፊክስ ዲዛይኒንግ እና ስለ ቪዲዮ ኤዲቲንግ። በጣም የምትማሩት ከራሳችሁ ነው። እኔ መጀመሪያ ልላችሁ የምችለው በስልካችሁ ስልክ ከሆነ ያላችሁ በስልካችሁ ካፕካትን አውርዱ። ካፕካት የማይችል ስልክ እንኳን ያለው ሰው መማር ይችላል ቪዲዮ ኤዲቲንግ። እንደ ዩካት ያሉ ካይን ማስተር፣ እኔ ገና ቪዲዮ ኤዲቲንግ የሚባለውን ነገር ሲጀምር የተዋወቁት ከካይን ማስተር ከሚባለው አፕሊኬሽን ጋር ነው። በጣም ቤስት አፕሊኬሽን ነው፣ ቀላል ነው። ራም አሁን ካፕካት ለምሳሌ ራሙ ከፎር ምናምን የሚያንስ ስልክ ላይ ራን ማድረግ ይከብዳል። ቪዲዮ እየሰራችሁ ኤዲት እያደረጋችሁ ዘሎ ሊወጣ ይችላል። ያ የሚሆነው ስልካችሁ ራሙ አይችልም ማለት ነው፣ አቅም የለውም። ቢያንስ ከ8 ራም ምናምን በላይ ካለ ስልካችሁ ካፕካት አፕሊኬሽን አውርዳችሁ በደንብ እዛ ጋር መስራት ትችላላችሁ። ይሄን 4 ራም ራሱ በቂ። ግን ከዛም ፒሲ ያለኝ እንደውም እኔ ካላችሁ ደግሞ በጣም አድቫንስድ የሆኑ የቪዲዮ ኤዲቲንግ ሶፍትዌሮች አሉ እንደ አዶቤ ፕሪሚየር ፕሮ፣ አዶቤ ሲኤስ 2018 ጀምሮ ያሉ አፕሊኬሽኖችን መጠቀም ትችላላችሁ። ግን እነሱ ጋር ከመድረሳችሁ በፊት ቪዲዮ ኤዲቲንግ ራሳችሁን ማስተማር ትችላላችሁ። እንደ ዩቲዩብ ምርጥ አስተማሪ የለም በዚህ ጊዜ። ይሄንን ማንም ሰው አክሰፕት ያደርጋል። አይደለም ለኛ ሀገር የሚያስፈልጉ እውቀቶች ቀርቶ ወርልድ ዋይድ ሰዎች ዩቲዩብ ላይ እየተማሩ ነው። ዩቲዩብ ላይ በጣም ቪዲዮ ኤዲቲንግ የሚያስተምሩ ቻናሎችን ዲስክሪፕሽን ቦክስ ውስጥ በዝርዝር አስቀምጥላችኋል። ዲስክሪፕሽኑን ቼክ አድርጉ። እዛ ላይ ገብታችሁ እያንዳንዱን እኔ ያስቀምጥኳቸውን ገብታችሁ ቻናላቸው ላይ ቪዲዮ ኤዲቲንግ ተማሩ። እንዲህ ጽፌ ያስቀምጣሉ ለቪዲዮ ኤዲተሮች ብዬ 6 ቻናል አስቀምጣለሁ። ግራፊክስ ዲዛይኒንግ መማር ለምትፈልጉ ብዬ ደግሞ ወደ 6 የሚሆኑ ቻናሎችን አስቀምጥላችኋለሁ በእንግሊዘኛ ማለት ነው። በአማርኛ ከሆነ ግን ብችሉ የእንግሊሽ ቻናሎች በጣም ቤስት ናቸው። ግን ደግሞ በአማርኛ ደግሞ ጥርት ብሎ ነገሮች ገብተው መማር ፈልጋለሁ ከሆነ እንትናችሁ ፍላጎታችሁ ጥሩ ነው። እንደዛም አሉ። አሁን ለምሳሌ ማይክን የማያውቅ ሰው አለ ብዬ አላስብም። ይሄኛው ማለት ነው
እሱ ጥሩ ነው። ስለ ቪዲዮ ኤዲቲንግ ፉል ኮርስ ሰርቶታል። ናቲ ተረፈ አፕወርክ ላይ የኛው ልጅ ማለት ነው። እሱንም ማየት ትችላላችሁ። የእሱን ቪዲዮዎች በአማርኛ ሰሩ አሪፍ ስለ ቪዲዮ ኤዲቲንግ አለ። ግን አንድ ልጅ አለ በአማርኛ ቅርብ ጊዜ የመጣ ልጅ ነው። ይህንን ልጅ ሜቢ ካወቃችሁት የእሱን ቻናል ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ ገብታችሁ በእነሱ ቻናሎች በአማርኛ ተማሩ። ይህ ስለ ቪዲዮ ኤዲቲንግ ነው። ግራፊክስ ዲዛይኒንግ አቡጊዳ ሚዲያ ላይ ተማሩ። አቡጊዳ ሚዲያ በጣም ቤስት ነው። ግራፊክስ ዲዛይኒንግ በጣም ያስተምራቸዋል እና ፉል ኮርስ አለ። በጣም ብዙ ሰዓት ረጅም ነው። ጊዜ ካላችሁ ተማሩ። አጠቃላይ ስለ ዩቲዩብ ስለ ቪዲዮ ኤዲቲንግ አጠቃላይ ደግሞ ጠቅለል ያለ ኮርስ የምትፈልጉ ከሆነ ደግሞ ኢትዮ ኮምፒውተር ስኩል ላይ ያለ ኮርስ አለ። የ6 ሰዓት ኮርስ 6 ሰዓት ከምናምን ነው። 6 ሰዓት ብቻ አይደለም። ያንን ኮርስ መውሰድ ትችላላችሁ። ከዛ በኋላ ቢያንስ መሰረታዊውን ካወቃችሁ በኋላ ቤዚክሱን ካወቃችሁ በኋላ ደግሞ ሞር አድቫንስድ ነገሮችን ደግሞ ቲፕ አድርገን ካላችሁኝ ኮሜንት ላይ አስቀምጡ። እዚህ ዛሬ ልላችሁ የምችለው ይሄን ነው። መጀመሪያ ራሳችሁ ጋር ያለውን ነገር ወቁ። ትዕግስተኛ ምናምን ከሆናችሁ በቃ ቪዲዮ ኤዲቲንግ ከእናንተ ጋር ይሄዳል። ትዕግስት ይጠይቃል ባጭሩ። ይሄንን ብዙ ሰው ላይነግራችሁ ይችላል። በቃ ግን በጣም ትዕግስት ያላችሁ ሰዎች መሆን አለባችሁ ለቪዲዮ ኤዲተር። እዚህ ቻናል ላይ እንደምታውቁት ጠቃሚ ነገሮችን ነው፣ ፖዚቲቭ ኢንሳይት ነው ወደ እናንተ ሼር የምናደርገው። ላይክ አድርጉ፣ ሰብስክራይብ አድርጉ እያልኩ አላስጨንቃችሁም፣ ግን ከተመቻችሁ አድርጉ። መልካም ጊዜ ይሁንላችሁ። አበናይስታይ